በህገወጥ መንገድ ሲንቀሳቀስ የነበረ 6 በርሚል ናፍጣ ከሁለት ግለሰቦች ጋር በቁጥጥር ስር ውለው ምርመራ እየተጣራባቸው እንደሚገኝ ፖሊስ ገለጸ። ምክትል ሳጅን ፍጹም በቀለ ዝርዝር አለው። የወንጀል ድርጊቱ የተፈጸመው በልደታ ክፍለ ከተማ ወረዳ 5 ፔፕሲ አካባቢ ነው። ተጠርጣሪው ግለሰብ ኮድ 3 ኤ 55857 አዲስ አበባ ኤፍኤስአር ተሽከርካሪን በመጠቀም 1200 ሊትር በ6 በርሜል በማስቀዳት ለቀጂው የማደያ ሰራተኛ 6000 ብር በመስጠት መሳለሚያ አካባቢ ከሚገኘው ቶታል ማደያ ቀርቶ ወደ መቀሌ እየተንቀሳቀሰ ባለበት አጋጣሚ ፍተሻ ላይ በነበሩ የፖሊስ አባላት ተይዞ ከማደያ ሰራተኛው ጋር በቁጥጥር ስር ውሎ ምርመራ እየተጣራበት እንደሚገኝ የልደታ ክፍለ ከተማ ፖሊስ መምሪያ የሙስና ሸማቾችና ገቢዎች ወንጀል ምርመራ ተወካይ ማስተባበሪያ ኃላፊ ኢንስፔክተር አበባ አጭማኑ ገልጸዋል። በመጀመሪያ በሹፌሩ አማካይነት የነዳጅ ማደያ ሰራተኛ የሆነንም በምሪት ይዘናለን። ተጠርጣሪዎቹም በዛ ልክ ነው ያስረዱት። ምርመራም በሂደት ላይ ያለ መሆኑን ነው። ኃላፊው ባስተላለፉት መልእክት እንደገለጹት በመካከለኛው ምስራቅ የተፈጠረውን ቀውስ ምክንያት በማድረግ የሀገር ሀብት ወጪ ተደርጎባቸው የሚገቡ የነዳጅ ምርት በህገወጥ መንገድ የሚያንቀሳቅሱ ግለሰቦች እንዲሁም ነዳጅ የሚደብቁና አባሪ ተባባሪ በመሆን የሚያስቀዱ ህገወጥ የማደያ ሰራተኞች ላይ የሚወሰደው ህጋዊ እርምጃ ተጠናክሮ የሚቀጥል መሆኑን በመግለጽ ህገወጦች ከድርጊታቸው በመቆጠብ በህጋዊ መንገድ ብቻ እንዲሰሩ መልእክት አስተላልፈዋል። እንደዚህ አይነትን ህገወጥ ንግድ ወይም ህገወጥ የነዳጅም ሆነ ማንኛ ዝውውርን ፖሊስ ብቻ ሳይሆን ህብረተሰቡን ከጎናችን ሆኖ እንዲቆጣጠር እንዲከታተል እንዲሁም አልፎ ከተገኘ ለፖሊስ ጥቆማ እንዲሰጡ ነው አደራ ብለን እናስተላልፍ።